የተወደዳችሁ የከፍታ ትምህርት ዝግጅት ተከታታዮች እንዴት ከረማችሁ? ትንሽ ጠፋዋል። ከስራ ጋር በተያያዘ የተፈጠረብኝ ውጥረት ነው። የተወደዳችሁ ዛሬ ስለ አንድ የመንፈሳዊ እድገት ወይም ስፒሪቹዋል ማቹሬሽን የምንለው የመንፈሳዊ ብስለት ፒላር ከሆኑት ፖይንቶች መካከል አንዱን ነው ዛሬ ይዤላችሁ የምቀርበው። ጸሎት ወይም ዱዓ ማድረግ የሚል ርዕስ ነው ያለኝ። እንግዲህ መጸለይ ወይም ዱዓ ማድረግ የሚለውን በመጀመሪያ ደረጃ የምናየው በቀጥታ ሰዎች ከማይታየው ከመለኮታዊ አምላክ ጋር የሚገናኙበት ድልድይ እንደሆነ ነው የምናየው ማለት ነው። በእርግጥም መገናኛ፣ ህብረት ማድረጊያ፣ መቆራኛ፣ መተሳሰቢያ ኢቭን ፍቃድ ለፍቃድ መግባቢያ በሰው እና በአምላክ መካከል ያለው ብቸኛው ዱዓ ማድረግ ወይም መጸለይ የሚል አይነት ነገር ነው። በእርግጥም መለኮታዊ ስፖርት ነው መጸለይ ማለት ነው። በሌላ እንግል ደግሞ ካየነው ዘርፈ ብዙ ፋይዳዎች አሉት። ለምሳሌ በራስ መተማመን ከመቻል አንጻር ፍርሃትን ማሸነፍ፣ እየሰማሽ ነው። ከዛ በጥርጣሬ በስጋት በጭንቀት ውስጥ ለፍርሃት ከዳረገሽ፣ ፍርሃት ስርዓት ነው። ፍርሃት ባሪያ ያደርጋል። ከዛ ስርዓት ራሳችንን ነፃ የምናወጣው በእርግጥም እምነትን በማጎልበት ውስጥ ነው። እምነትን ማጎልበት የምንችልበት አንደኛውና ቀዳሚው መንገድ ደግሞ መጸለይ ዱዓ ማድረግ ነው ማለት ነው። ስለዚህ ፍርሃትን ለማሸነፍ ትልቅ አስተዋጽኦ አለው። በሌላ መልኩ ደግሞ ከዚህ ከስነልቦና ችግሮች ጋር በተያያዘ ለምሳሌ ቅድም እንዳልነው ከጭንቀት ጋር፣ ከድባቴ፣ ራስን ከመጥላት፣ ከራስ ጋር ከመቀያየም፣ በራስ ከማዘን አልፎ ሂዶ ደግሞ ከሌሎች ጋር ያጋጩን ግጭቶች ሁሉ ከመፍታት አንጻር አንድም የስነልቦና ውጥረትና የስነልቦና ችግር መፍትሄ የሚያገኙት በእርግጥም መጸለይ ሕክምና ነው። በእውነት ነው የምላችሁ፣ ራስን ማከሚያ መንገድ ነው እና ከእንደዚህ አይነት የስነልቦና ህመም ስብራቶች ራሳችንን የምንጠግንበት ብቸኛው መንገድ መጸለይ ነው። ያለ መድኃኒት አይገርምም። ሰዎች መዳን የሚችሉበትን እድል ጉልበት ያጎናጽፋል። በሌላ መልኩ ከዚሁ ጋር በተያያዘ መልኩ ደግሞ ግጭትን መፍቻ። ምክንያቱም ሰው በግጭት ውስጥ ቂም፣ በቀል እና ጥላቻን ይዞ በአምላክ ፊት መቆም ስለማይችል የግድ እሱ ይቅር ይባል ዘንድ እሷ ይቅር ትባል ዘንድ በግጭት ውስጥ እንድትቆይ ያደረጋት አንድም ይቅርታ አለመጠየቅ፣ ሁለትም ይቅርታን መቀበል አለመቻል የሚፈታው በመጸለይ በዱዓ ነው። ሌላው በጣም በሚገርም ሁኔታ የበደሉን አእምሯችን ላይ የነገሱ ሰዎች የነሱ ክፋት፣ ምቀኝነት፣ ተንኮል እና መሰል የጎዱንን ነገር ከአእምሯችን ላይ ጠባሳውን ፍቀን ዲሊት ማድረግ ማስወገድ የምንችልበት ብቸኛው መንገድ በእውነት በራሴ ህይወት ኤክስፔሪየንስ የሚያየሁት ነው፣ መጸለይ ነው። ሌላ ዘርፈ ብዙ የባህሪ ችግሮች አሉ። መቅናት፣ ማኩረፍ፣ መዋሸት መሰል እነዚህን ሁሉ ከማረቅ እና ከማስተካከል አንጻር ጸሎት ይህ ነው የማይባል ትልቅ አስተዋጽኦ አለው። በሌላ መልኩ ከዚሁ ጋር ካየነው ደግሞ አሁንም መጸለይ ጸሎት ማድረግ መቻል በእርግጥም ቁጣ፣ ብስጭት፣ ንዴትን አልፎ ተርፎ ደግሞ ከትላንትና ጋር በተያያዘ ያለን ጸጸት፣ ቁጭት ከህይወታችን ማስወገድ የምንችለው ማስወገድ ብቻ አይደለም፣ ለሚቀጥለው በተስፋ በመሞላት እምነት ውስጥ እንደገና መነሳት የምንችልበት እድል ያለው አሁንም ቢሆን በመጸለይ በጸሎት ውስጥ ነው የሚሆነው ማለት ነው። ጸሎት ሰው ከአምላኩ ጋር ብቻ አይደለም፣ በነገራችን ላይ ሰው ከራሱ ጋር ሰላም እንዲሆን ሰው ከሌሎች ጋር እረፍት መሆን የሚችልበትን አቅም ማግኘት እንዲችል ከማጎናጸፍ አንጻር በእርግጥም ትልቅ አስተዋጽኦ አለው። አንድ ነገር ግን በአጽንኦት ልንገራችሁ፣ ይሄ የምታዩት አሁን ያላችሁበት ችግር ሁሉ የመጣው ከሁለት ነገር ነው። አንድም ከማይታየው ሀሳብ ሲሆን፣ ሁለትም ከማይታየው የመንፈስ ዓለም ነው። ስለዚህ ጸሎት መንፈሳዊ ውጊያ ነው። ክፉን ሀሳብ፣ ክፉን መንፈስ ማሸነፍ የምንችልበት ብቸኛው የጦርነት ወይም የውጊያ ቦታችን ወይም ውጊያ አውድማችን በእርግጥም መጸለይ መቻል ነው። ስለዚህ ከዚህም አንጻር ጸሎት ትልቅ አስተዋጽኦ፣ ትልቅ እርዳታ እንዳለው የተወደዳችሁ። በሌላ መልኩ በጣም የሚገርመው ነገር ስለ ኦክሲቶሲን ስለሚባል ሆርሞን ነው። የፍቅር ሆርሞን ይባላል። በእርግጥም ሰዎች ልጅ ሲወልዱና በጣም ከሚወዱት ሰው ጋር ሀግ ሲደራረጉ ሲተቃቀፉ የሚመረት የሆርሞን አይነት ነው። ይሄ ሆርሞን በጣም በሚገርም ሁኔታ ሰዎች ሲጸልዩ ይመረታል። ስለዚህ ይሄ ማለት ምን ማለት ነው? የፍቅር ሰው እንድንሆን፣ ወደ ፍቅር እንድናመራ፣ ለፍቅር ዘንበል እንድንል ከማስቻል አንጻር አሁንም ቢሆን መጸለይ ትልቅ ፋይዳ እንዳለው እንድንረዳ ያደርገናል። እንግዲህ የተወደዳችሁ ከመጨረሻ በፊት 3 ነጥቦችን ላንሳ። የመጀመሪያው ጸሎትን በጊዜና በቦታ ውስጥ መድባችሁ የሆነ ቦታ ላይ ፓርክ ያደረጋችሁ ሰዎች አላችሁ። ይሄ አይመከርም። ጥሩ ነው
በጊዜና በቦታ የተቀደሰን ነገር ለይተን በቅድስና ውስጥ መሆን ተመካሪ ነው። ነገር ግን ለመንፈሳዊ እድገት የሚያበቃው የጸሎት ወይም የዱዓ አይነት በነገሮች ሁሉ ስንበላ፣ ስንጠጣ፣ ስንሰራ፣ ስንወያይ፣ ወክ እያደረግን፣ ድራይቭ እያደረግን ኤኒዌር አት ኤኒ ታይም መጸለይን መለማመድ የተሻለ ነው። በእርግጥም የብዙ መንፈሳዊ እድገት ላይ ያሉ ሰዎች የአባቶች ምስክርነትም ይህን ስለሚያሳይ ማለት ነው። ሁለተኛ በጣም በሚገርም ሁኔታ ኃጢአት ከጸሎት የሚያስተጓጉለን ኃጢአት ሰርቻለሁ ብለን ደግሞ መጸለይ ዱዓ ማድረግ የምናቆም ሰዎች አለን። በጣም ነው የሚገርመው። እኔ ይሄ ነበርኩ ባለፉት ጊዜያት ቆይቶ የገባኝ ነገር ግን ለካ አምላክ ወደዚህ የመጣው ለካ ቤተክርስቲያንና መስጊድ የተቋቋመበት መሰረታዊ ሐሳብ ለደከሙት ኃጢአት ለምሰሩት ለማይችሉትና ለኔና ላንቺ ነው። ስለዚህ እኔ ገባኝና ምን አደረኩ? እንዲያውም ኃጢአት በሰራው ቁጥር የበለጠ ወደ እግዚአብሔር የበለጠ ወደ አምላኬ ራሴን ማቅረብ ላይ ስራ ሰራው ማለት ነው። ስለዚህ እላችኋለሁ ኃጢአት ወደ እግዚአብሔር ወደ አላህ ለጸሎትና ለዱዓ የሚያነሳሳ ተመካሪ ስልት እንጂ የሚያርቅ አይደለም። ሶስተኛ ፖይንት የጸሎት ሰው ለመሆን ምንም ሌላ ተመካሪ ነገር የለውም። ራስን ማስገደድ ነው። ራስ ላይ ጫና መፍጠር ነው። ስለዚህ ይሰለችናል፣ አልለመድነው፣ ያስጠላናል። ነገር ግን ራስን በማስገደድ ከዛሬ መጀመር እጅግ በጣም ተመካሪ ነው። በሌላ ቋንቋ ማለት እኮ ጸሎት ማለት ከአምላክ ጋር ማውራት ማለት ነው። ስለዚህ የሆነ ስርዓት የሆነ ነገር ሁሉ ያስፈልገዋል። ግን ለጎን ለጎን ኢንፎርማሊም እንደዚሁ ሰው ልብ ለልብ ከአምላክ ጋር መሆን የሚችልበት ነገሮች ሁሉ ስላሉ፣ ምክንያቱም እሱ የትም ቦታ ስላለ ይህንን እንድንለማመድ ለመለማመድ ደግሞ ራሳችንን እንድናስገድድ መልእክቴን በማስተላለፍ ጸሎት የምትጀምሩበት ወቅት ይሆንላችሁ ዘንድ ምኞቴን በመግለጽ ለዛሬ በዚህ ተሰናብቻችኋለሁ። ቸርን ሰንብቱ።